ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ወደ ዜናዎቼ ከመግባቴ በፊት እንደ መግቢያ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ የምርጫ ውጤት ሳይገለጽ በገደምዳሜ ማሸነፋቸውን በአደባባይ እየተናገሩ ነው። የምርጫ ውጤት መገለጽ ያለበት በምርጫ ቦርድ ነው። ምርጫ ቦርድ ገና አልገለጸም። ዞሮ ዞሮ ውጤቱ የታወቀ ነው። ምርጫ ቦርድ ባይገልጸውም ግን አብይ ማሸነፋቸውን በትናንትናው ዕለት በአደባባይ ተናግረዋል። እንደሚከተለው ተመራጩ መንግስት የሚቀጥለውን ምርጫ ለማድረግ ሲሰናዳ የቢሾፍቱ ኤርፖርት ካላለቀ አትምረጡ። አሁን በተስፋ መርጣችኋል፣ ነገ ግን በስራ መሆን አለበት። እንደሰማችኋቸው ነው። ከ5 ዓመት በኋላ በሚመጣው ምርጫ የቢሾፍቱ ኤርፖርት ካላለቀ እንዳትመርጡን እያሉ ነው። የአሁኑን እርሱት ተውት፣ እኔ ነኝ እያሉ ነው። እና ለመቼ የተዘጋጁ እንደሆነ ታውቃላችሁ? አሁንም ገና ከ5 ዓመት በኋላ ለሚመጣው ምርጫ እየተዘጋጁ ነው። እና አባቶች አንድ ተረት አላቸው። እባብ የት ትሄዳለህ ሲሉት መተማ ልብማ ብለው መለሱለት ይባላል። እንግዲህ የተንፏቀቀ ነው እባብ ሄደው ገና ከዳር እኮ ነው ሄደው ወደዛ እየሄድኩ ነው ሲላቸው ልብማ ይላልና ወይም መብላቷን ሳታውቅ እጇን ታጠበች የሚባል አባባል አለ። የአሁኑንም መቆየታቸውን ሳያውቁት የቢሾፍቱ ኤርፖርትን ካላጠናቀቅን ነው እኮ ነገሩ እንዳትመርጡ የዛሬ 5 ዓመት ለወደፊት ለሚደረገው ምርጫ በማለት ይህንን የተናገሩበት ሁኔታ ላይ ነው ያሉት። ምርጫው ምን እንደሚመስል ደጋግመን አንናገርም፣ ሁላችሁም ታውቁታላችሁ። ኢትዮጵያ ያለችበትን ሁኔታ በማብራራት ጊዜ አንወስድም፣ ታውቁታላችሁ። እና አብይ ሁል ጊዜ ግን በአፍ የሆነ ነገር መጫን ፕሬዥር ማድረግ ይወዳሉ። ወደ ስልጣን የመጡት በዛ መንገድ ነው። ስለዚህ አሁን እኮ ጭንቀት ላይ ናቸው፣ ግን ይህን ሲስተም ይጠቀማሉ ሁሉ ጊዜና ከ5 ዓመት በኋላ ለወዲያኛው ምርጫም እንደሚያሸንፉ እየነገሩ ነው። የአሁኑንም ተውት እያሉ ነው ማለት ነው። አክቹዋሊ በካልኩሌሽን እያከፋፈሉ ነው ወንበር ለአብን ይሄን ለኢዜማ ይሄን ምናምን እያሉ ነው። ነገሩ የታወቀ ነው። ግን ይህም ሆኖ መናገር የነበረበት ምርጫ ቦርድ ነበር። እርሳቸውን መናገራቸውን ነው። ይህን ተከትሎ ተመልካቾቻችን በትናንትናው ዕለትም አብይ አሳፋሪ ቁጥር ጠርተዋል። እንደምትመለከቱት ችለን አሳይተናል ብለው 48 ቢሊዮን አሉ። 5 ቢሊዮን በማለታቸው ስንሳቀቅ ነበር። ችግኝ ተክለናል ሲሉ 5 ቢሊዮን በጣም የሚያሳቀቅ ነው። የተተከለ ነገርም አይደለም። ይባስ ብለው በጣም ደፋር ናቸው። ቁጥር ላይ እንደምታዩት 48 ቢሊዮን። የዓለም ህዝብ ብዛት አሁን 7 ቢሊዮን ነው። የዓለም ህዝብ ዓለማችን በሙሉ 7 ጊዜ 7 49። አብይ እንግዲህ ያሉት 40 የዓለምን ህዝብ 7 እጥፍ የሚያህል ችግኝ ኢትዮጵያ ውስጥ ተክያለሁ። ቦታ ውስጥ እንዴት በቃቸው? እና እንዲህ አይነት ነገር ያው የተለመደ ነው። ብልጽግናና ቁጥር በጣም ደፋሮች ናቸው። ከዚሁ ጋር ተያይዞ የምክክር ኮሚሽን የተባሉት አካላት በተለይ ፕሮፌሰር መስፍን አርአያ አብይን ለማንገስ አሁን በኦገስት ወር መጨረሻ ላይ ታዩ አብይ ወደ ፕሬዝዳንትነት ለማድረግ የሚያደርግ ምክክር ብለው ሀገራዊ ተነጋግረናልና አንድ ሀገራዊ ጉባኤ እያዘጋጀን ነው የሚል ሽር ጉድ እያሉ ይገኛሉ። እና ቃሲም አደም አጭር መልእክት አድርሷቸዋል። ወደ ዜናው ከመሄድ በፊት ቃሲም ለፕሮፌሰር መስፍን ያላቸውን አጭር ነገር ላስከትል። የህዝብ ተወካዮች ምክር ቤት ስራው ተግባራዊ የሆኑ ህግጋትን ማጽደቅ ነው። ጠቅላይ ሚኒስትሩ ውይይትና ምክክር ከፈለገ ራሱ የሾማቸው የካቢኔ አባላት ጋር መምከር ነው ያለበት። በምክክር ስም የፓርላማም ይሁን የካቢኔ ስልጣን የሌለው አካል ያቋቋመው መንግስት በምድር ላይ ታይቶና ተሰምቶ አይታወቅም። እንደ መስፍን አርአያ አይነቶች መንግስት የሚያቋቁሙት አይነት መንግስት በዓለምኛ አይተንም አናውቅም። አንዳንድ በዕድሜ የገፉና ብዙ ግንዛቤ ያካበቱ ሰዎች የምክክር ኮሚቴ እያሉ የሚያሳዩት መለፋደድ አሁን ላይ የቅሌት ጣራን እየነካ ይገኛል ይላል ቃሲም። የአብይ ወሮበላ ቡድን መንግስታዊ ገጽታ እንዲኖረው ከፈለገ እውነተኛና ዲሞክራሲያዊ የሆነ ድርድርና ዲፕሎማሲ ላይ ነው መሰማራት ያለበት። ምክክርና ሽምግልና አስፈላጊ ሆኖ ሲገኝ ህዝብ የማንንም እርዳታና ግፊት አስተናግዶ አያውቅም። ኢትዮጵያን ከጠላት ጋር ተመካክረን ያቆምናት ሀገር አይደለችም።
ጣሊያን በወረራ ዘመኑ ከጎኑ ችሎት ላይ የሚያስቀምጣቸው ሽማግሌዎች ባጸደቁት ፍርድ ነው አርበኞች በአደባባይ ህዝብ እያየ ይረሸኑ የነበረው። እንደዛ አይነት በጣም ቅሌታም ሽማግሌዎች ነበሩ ጣሊያን ጋር ሆነው በአርበኞቻችን ላይ ሲያስፈርዱ የነበሩት። አሁንም የአብይ አህመድ ቅሌታም አዛውንቶች ይህን አዲስ የማስመሰልና የረከሰ የቅኝ ገዢዎች ፍሪጥ እርግፍ አድርገው ትተው እንዲቀመጡ አጥብቀን እንጠይቃለን። ወጣቶች በገንዘብ በስልጣንና በቆነጃጀት ቢታደሉ የሚገርም ነገር የለውም። በእድሜ የገፋችሁ እርስዎን የመሰለ ሰው እንዲህ ቂጡን ጥሎ የሚያብደው እንዴትና በምክንያት እንደሆነ ግን ሊገባኝ አልቻለም። ለየትኛው እድሜው ብለው ነው በኢትዮጵያ ህዝብ ላይ ጥቁር ቀፋፊና እጅግ አሳፋሪ ታሪክን ጥለው ለማለፍ እየተርመጠመጡ ያሉት? ለቤተሰቦ ለልጆችና ለወዳጅ ዘመዶቹ ቁስን ከውርደት ጋር ከማሳለፍ ከነድህነቶ የሚያኮራ ታሪክ ቢያሳልፉላቸው ነበር የሚበጀው። ስለ እርስዎ እጅግ አፈርኩ፣ ተሳቀቅኩ። ወደ ሰዓቱ አበይት ዜና ስናልፍ የመከላከያ ጦር በተከፈተበት ከባድና ድንገተኛ ጥቃት የቤኒሻንጉል ጉሙዝ ሸቆሌ ወረዳን ሙሉ በሙሉ ለቆ መውጣቱ በብልጽግና አገዛዝ በኩል ከፍ ያለ ድንጋጤ ማስከተሉን መንግስታዊ ምንጮች ጠቆሙ። ከሰሞኑ በቤኒሻንጉል ጉሙዝ ክልል በአገዛዙ ኃይሎች ላይ ፈጽሞ ያልተጠበቀ ከባድ ጥቃት መፈጸሙና ጦሩ ከሰፈረበት ወረዳ ለቆ መውጣቱ ከፍ ያለ ድንጋጤ ያሳደረባቸው የብልጽግና ከፍተኛ ባለስልጣናት ይህ ጥቃት በተራ ታጣቂዎች ሳይሆን በሻቢያና በህወሓት ድጋፍ የተፈጸመብን ነው የሚል ክስ እያሰሙ መሆናቸው ተመልክተዋል። መከላከያ በብዛት ወደ ሰሜኑ ኢትዮጵያ እየተንቀሳቀሰ ባለበት በአሁኑ ወቅት በቤኒሻንጉል ክልል ከባድ ጥቃት የተከፈተው ጦርነቱን ከሰሜን ወደ ምዕራብ የአገሪቱ ክፍል ለማድረግና የሰራዊቱን አቅጣጫ ለማስቀየር ነው የሚል ግምገማ መደረጉን የገለጹት ምንጮች ይህን የሚያደርጉት ደግሞ ሻቢያና ህወሓት ከሱዳን ኃይሎች ጋር በማበር ነው የሚል ድምዳሜ ላይ መድረሳቸውን አመልክተዋል። በቤኒሻንጉል ጉሙዝ ክልል የተከፈተውን ከባድ ጥቃት አስመልክቶ ይሁን ጥቃቱ ስላደረሰው ጉዳት እስካሁን በመንግስት መገናኛ ብዙሃን ምንም የተባለ ነገር የለም። በሌላ በኩል የፌደራል ባለስልጣናቱ የሰነዘሩበትን ትችት ተከትሎ የፌደራል መንግስት ለአዲስ ጦርነት እየተዘጋጀ ነው ሲል ህወሓት ከሷል። ህዝባዊ ወያነ ሓርነት ትግራይ የፌደራል መንግስቱ በትግራይ ክልል ውስጥ አዲስ ወታደራዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል ነው የከሰሰው። ህወሓት አክሎም የብልጽግና ባለስልጣናት የድሮን ጥቃቶችን እየፈጸሙ ጦር እያሰባሰቡና በክልሉ ላይ የተጣለውን ከበባ እያስቀጠሉ ነው ሲል ወንጅለዋል። ፓርቲው በተለያዩ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውና የፌደራል ኃይሎችና አጋር ሚሊሻዎች በክልሉ ዙሪያ እየተንቀሳቀሱና ጦር እያሰባሰቡ መሆኑን ጠቅሰዋል። በተጨማሪም መንግስት መሰረታዊ ቁሳቁሶችና መድኃኒቶች ወደ ክልሉ እንዳይገቡ እገዳ ጥሏል ሲል የከሰሰ ሲሆን በሀገር ውስጥ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለማድረግም ፈቃደኛ አልሆነም ብለዋል። ህወሓት በመግለጫው አክሎም ለተፈናቀሉ ወገኖች ይቀርብ የነበረው ሰብአዊ እርዳታ ባለፉት 3 ወራት በመቋረጡ በግጭቱ የተጎዱ ሰዎችን ህይወት ይበልጥ እያከበደው እንደሚገኝ አመልክቷል። እንደ ህወሓት ማብራሪያ ከሆነ ሰሞኑን የፌደራል መንግስት ባለስልጣናት የትግራይ ተዋናዮችን ጦርነት ናፋቂ በማለት የሰነዘሩት ክስ አዲስ ለታቀደው ወታደራዊ ዘመቻ የሚደረገውን ዝግጅት ለመሸፈንና ትኩረት ለማስቀየስ የታለመ ነው። መንግስት በትግራይ ስላለው ነባራዊ ሁኔታ ዓለም አቀፉንና የሀገር ውስጥ ማህበረሰብን ለማሳሳት እየሞከረ ነው ሲልም ህወሓት በክሱ ላይ አስፍረዋል። የትግራይ ህዝብ የተፈጥሯዊ ራስን የመከላከል መብት እንዳለው የገለጸው ህወሓት ህዝቡ የመከላከል ኃይሎችን እንዲደግፍም ጥሪ አቅርቧል። የትግራይን ህዝብ ጥቅም ለማስከበር በሚደረጉ ጥረቶች ውስጥ የመሪነት ሚናውን መጫወቱን እንደሚቀጥልም ህወሓት በዚሁ መግለጫው በድጋሜ አረጋግጧል። ሌላው ተመልካቾቻችን፣ አድማጮቻችን የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ አንድ የሆነ ነገር ተናግረዋል። እስኪ ባጭሩ ያሉትን ነገር እናዳምጣቸው። ከዚህ በተጨማሪ ሰው ሰራሽ በሆነ መልኩ በተፈጥሮ የተገኘውን ውበት ማሰማመር ከተቻለ ሐዋሳ ከተማ ምናልባትም በሀገራችን ፖለቲካ ከወሰነ የፌደራሉ አንዱ መቀመጫ ልትሆን የምትችልበት ተወዳዳሪ ከተማ። አቶ ደስታ ሌዳሞ በነገራችን ላይ ኦህዴድ ለሽመልስ አብዲሳ በጣም የሚያሽከረክሯቸውና የሚያሽከረክሯቸው ሹም ናቸው እና እንደሰማችኋቸው ፌደራል መንግስቱ ከወሰነ ምናልባት ሐዋሳ ለወደፊት የፌደራሉ መቀመጫ ልትሆን ትችላለች ነው ያሉት። ሁሉም ሀገር የየራሳችን ስለሆነ ይሄ ማለታቸው በእንደዚህ አይነት እሳቤ ቢሆን ኖሮ ምንም ችግር አልነበረውም ነበር። ነገር ግን አሁን ያለው ፖለቲካዊ አስተዳደር የጎሳ አስተዳደር ምን እንደሚከተል ያውቃሉ። እንኳን ሌላው ቀርቶ የሁላችንም መቀመጫ የሆነችውን የአፍሪካ መዲና የሆነችውን ከዓለም 3ኛ የዲፕሎማሲ ከተማ የሆነችውን አዲስ አበባን የኔ ብቻ ናት የሚል ኃይል የተነሳበት ፖለቲካ አስተዳደር ነው የነገሰው። ፊንፊኔ ኬኛ የሚል አስተዳደር ነው አዲስ አበባ ሳይቀር የነገሰው እና የዚህ አይነት የፖለቲካ አስተሳሰብ በነገሰበት ጊዜ ደስታ ሌዳሞ ይህን ማለታቸው ትርጉም የሚሰጥ አይደለም።
ትርጉም የሚሰጥ አይደለም። አዎ ሐዋሳ የሁላችንም ሀገር ነች። ሁሉም የሁላችንም ሀገር ነው። ይሄ የሚሆንበት ስርዓት ይፈጠራል። ግን በዚህ ሰዓት ላይ አቶ ደስታ ሌዳሞ ይህን ማለታቸው ምን ይሆን? ሐዋሳንም ሊሰጧት ነው እንዴ የሚያሰኝ ጥያቄ ያስነሳል። ምክንያቱም እንደምታውቁት በሲዳማ አካባቢ ሁሌ ግጭት አለ ኦህዴድ ጋር። አቶ ሽመልስ አብዲሳን በሄዱ ቁጥር እየቆረሱ ሁሉ ነው የሚያመጡት። የደቡብ ኢትዮጵያ ክልልን ለ10 እና ለ20 የሸነሸኑት ለምን ምክንያት እንደሆነ ሁላችንም ይገባናል። በየተራ ሁሉን ለመሰልቀጥ ነው። ምንም የምንቀባባው ነገር የለም። እዚህ ጋር ምንም ጥቅም ለሌለው ነገር 10 ምናምን 11 ክልል አድርገው ያደረጓቸው አቅመ ቢስ አድርገው ምን ሊያደርጓቸው እንዳሰቡ እናውቃለንና ምናልባት ምን ሰምተው ይሆን ሐዋሳን ለወደፊቱ የፌደራል መቀመጫ ትሆናለች፣ ፊንፊኔም ተወስዳ ለግል ሆና ሐዋሳ ወደዛ ትዞራለች የሚል ነገር አሁን ካለው የፖለቲካ እሳቤ ጋር የሚጣረስ ንግግር ነው የተናገሩት እንጂ ፖዚቲቭ ነገር አይደለም የተናገሩትና ስላልገባኝ ነው ንግግራቸውን ያመጣሁት ተመልካቾቻችን። በዛ ላይ ሰውየው እንዳልኳቸው በጣም አገልጋይ ናቸው። ኦህዴድ እዛ ቦታ ላይ የሚያስቀምጠው ለእነሱ የሚታዘዙት እንደሆነ እናውቃለንና ምን ማለት ሆነው የተከበሩ ርዕሰ መስተዳድር አቶ ደስታ ሌዳሞ ብዬ ለመጠየቅ ያህል ነው ይህን ቪዲዮ ያመጣሁት። ተመልካቾቻችን፣ አድማጮቻችን የሰዓቱ አጫጭር መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ፕሬስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኖሩ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ጤና ይስጥልኝ።